ማን ሲቲ አሸንፋ ወይኔ በዳታችሁ ዲዳባት እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ አፍ እኮ በቃ ፎረስት የሚያሸንፋው ተስፋ ሰጠን ትጠለዋለህ ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሱ አንድ አገቡ ከዛ ላይ ፎረስት ጨዋታ ነበር በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ ምትሆን ነው ይመስል ገባል ግን አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ 3 ነጥብ ለእናንተ ነው የተሰጣችሁ ለኔ ማጽናኛ ነው የተሰጠኝ ይሄው ላቋጥሬማ መቋጠር ራሱ ማያስፈልገው ጨዋታ እኮ ነው እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ ማሬናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ደገፈ በቃለኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል ስፐርስ እንድትለጥፍ ቢሆን ኖሮማ ሰቅለ ተለጥፍልኝ ነበር አፈር ብላ ማመስገኛዬ የፈጣሪ ጸጋ መመስከሪያዬ ሰላም የኔ አልጋ ወራሽ የአባቱ ልጅ የኔ አንበሳ ወያለው ሁለተኝነትን አታምንም እመን በቃ እመን ሲቲ አርሰናል ላይ ያወጣውን ሂኪ የሚያሳይ ፎቶ አፈንግጦ ወጥቷል ጀሞ ፎቶውን ለማየት ፎቶውን ቴሌግራም ላይ ያስቀምጥላችኋል ገብታችሁት ሲቲ ዘንድሮ እየቀለደ አይደለም ጀሞ ሁሉም ነው የሚያገቡት በጣም ነው የሚያስፈራው በዚህ ከቀጠለ እኛንም አይመረንም ጋይስ እኛንም ያሰጋናል ዛሬ ወልቭስን ግዴታ ነው አይ ቸርኪ ስንት ሞት ነው ምን ሞቶኛ ስንት ሞት በእናት ገና ቋጥረን ጀም ደና ቋጥረን ወይኔ ሃላንድ ባላገባበት ጨዋታ ሲቲ ሲያሸንፍ እንዴት እንደሚያናድ እናንተ ቀጥል ነው የሚያደርገው ቀጥል ለማለት ነው ደግሞ ብሬንትፎርድ እኮ አሪፍ ነው አቻይዱ በቃ አቻለቀ እኮ ብያለሁ አይ ቸርኪ ዘንድሮ ማለት ነው ቢስት በቃ እሰስ የሆነ ተጫዋች ሲቲ ቤት ማለት ነው ይሄ ልጅ ነው እና ዛሬ በጣም በቃ ከዚህ ጨዋታ ላይ የሆነ ነገር እናተርፋለን ብዬ ጠብቄ ነበር ማን ይሄን ሰደኩ እኔ ቡድን በራሴ ሳልተማመን ቀርጬ ምናምን እንዳይመስልን እኔ ከፊቴ የመጣውን በሙላ እየገረሰስኩ ሄዳለሁ ካስፈለገ ራሳቸው ላይ ያገቡልኝ ቡድኖች ወደፊት ሄዳለሁ ካላስፈለገ ደግሞ ራሴ ማግብቼ ያሸንፉኝ ወደፊት መሄድ የምችል ቡድን ነኝ ግን ዛሬ ሲቲ ፋንስ አይ ነጥብ ተጠላላችሁ ብዬ ብራል ትንሽ መጨረሻው ደቂቃ ላይ ጀማው ቋጠሯችን ዳዳ ጥሩ ነበርን ግን 80 ከገባ በኋላ ቋጠሯችን ደከማል ምን አይነት እሺ ለማንኛውም ብራይተን ጨዋታ ላይ እንዳቋጥሩ ሲቲ ፋንስ በቃ ኮንግራ ለማንኛውም ግባ ኧረ በስመ አብ ባለቀ ሰዓት ቸርኪ ምን ላርግ ቸርኪ ኧረ በስመ ቸርኪና ራይንደርስ ምን ላርጋችሁ ገና ከአርሊ ብስጭት ነው ያተረፋችሁኝ ኧረ በስመ አብ እንዴት እንደምናደድ የነበረው ምን አይነት ሲዝን ነው እያሳለፈ የሚገኘው ለራይንደርስ አሲስት አደረገለት ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነፍሴ እንደ መለስካት የኔ አባት ሃላንድ ሳያስቆጥር አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ አረ ራይንደርስ በቃ እቺ ሴሌብሬሽን ሰሞኑን ተደጋግማብናለች ይመች ያራዳ ልጅ ቀጥልበት ቸርኪ ተውት የሊጉ ቶፕ አሲስተር ሆኗል የሚቀመው ራሱ የሚመጣ አይመስለኝም በየጌሙ ታስደምመናለህ አረ የኛ ሳይኒንጎች እንዴት ነው የሚሰሩት በቃ ቸርኪ ራይንደርስ አሉ እንጂ እነ ይሳቅ ምናምን እነ ኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛ ነን እዛው ቶፕ ላይ የምንቆየው ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው የብራይተኑ ካሮሚቶማ የተባለ ልጅ ጃፓናዊው የሚገርም ድሪብለሩ ጭራሽ ቤንች ላይ የለም እኔ ባስጀምረው ብላለሁ የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ነው ያገባው ያስተውቃል ባላየውላ ደስ ይለኛል ዋናው ነገር ግን አሸንፈናል ካሞን ሲቲዝንስ ይሄ የደረጃ ሰንጠረዥ እንደዚህ ሆኖ ካልቀረ እኔ ከምላሴ ላይ ጸጉር ይነቀል ይሄ ደረጃ ሰንጠረዥ በዚሁ ይቀጥላል ቋጠርነ አልሆን አለነ ምን አይነት እቺን ታክል ነበርኩ የቀረችል ቤተሰብ እቺን ታክል ምን አይነት የመተተኛ የጠንቋያም ቡድን ነው ግን ያኛውን ተገላገልን ስንል ያኛው አያርፍም ኧረ በስመ አብ ለማንኛውም የኛ ጨዋታ ደርሷል ስኳዳችን እኔ ግራ ገብቶኛል ግን ይመቸን ጋቢ ተመልሷል ጋይስ ይቅናን አርሰናል ዋንጫ ይበላል ይሄ ነው ይበላል ጁቶ ገለቶ ትበላለህ መቼ
ይዋጥልሃል። ይፈጭልህ እንዴ? ወጉንማ ይዛችሁታል። አይ ወያላ አንተ ቁናሳ ሞያላ ልትበላ እግር ትበላለህ። አፈር ነው የምትበላው። እግር ነው የምትበላው። ትበላለህ እንደውም ትበላለህ። ማንቸስተር ሲቲ አሸንፏል። ይሄን ክለብ የሚያስቆመው ጠፍቷል። ኖቲንጋምን ሜዳው ድረስ ሄዶ 2-1 አሸንፎ ወጣ። እጅግ በጣም ደስ የሚል ጨዋታ ነበር በሁለቱም መካከል የተመለከትነው። ፈርስት ሃፍም ኖቲንጋሞቹ ምርጥ ነበሩ፣ ሲቲም እንደዚሁ ማለት ነው። ሰከንድ ሃፍ ላይም እጅግ በጣም ደስ የሚል ፉክክር የተሞላበት ጨዋታ ነበር የተመለከትነው። ይሄንን ተጫዋች አለማድነቅ አይቻልም። ሪያን ቼርኪ ሁሌም ነው የምለው በጣም ይችላል። ዋው! አንድ ጎል አንድ አሲስት። በስመ አብ ምን አይነት አሲስት ነበር ለቲጃኒ ራይንደርስ የሰጠው የመጀመሪያው ጎል ሲቆጠር ማለት ነው። ራይንደርስ የሚገርም ፊኒሽንግ ነበር ያስቆጠረው። ብቻ ግን ሁለተኛው ራሱ እሱ የለቀቀው ሹት እንዴት አባቱ ነው ጎሉ የሚያምረው። ዋው 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 ዋው! ሲቲ በጣም ከዚህ በኋላማ ተመለሰ። ምን እየተመለሰ መጥቷል እንዴ? ተመልሷል። ከዚህ በኋላ አርሰናልም ይሁን ሌላ ክለብ ነጥቡን እየሰበሰበ ካልሄደ ይሄ ክለብ ይመቻችሁ። ሕፃን ልጅ ነው ብዬ ጭኔም ባንተርሰው አንጀቴና ራሷ አለች። ማነች እንትና ልጅ? ኧረ ሕፃኑ ከፍቷል። አንተ ኧረ ፔፕ ግፈኛ ሆኗል። አቤት እኔ ብሆን ስንቱ በተቆጣን ስራ ክፉ ሰውን ይሄንን ይዤ። አቤት አንቺ ወያላ ግን እድለቢስ ዛሬ ተንሸራተቻል። በስተት እንዳትንሸራተች ዛሬ እጄ ላይ ጣልሽ ብቻ። ይኸውልሽ ይሄን ማሳለጫ አየሽው? የጎተራውን አሳይሻለሁ። እስኪ እጄ ላይ ጣልሽ። ኧረ ክፋ ሃላንድ፣ ቼርኪ፣ ዶናሩማ፣ ፎደን የዚህ ቡድን ዋና ገጸ ባህሪያቱ ማለት ነው። እነዚህ ተጫዋቾች እስካሉ ድረስ ሲቲ ምንም ነው የማይሆነው። ከሆነ ሞት አፋፍ ከሆነ የገደል አፋፍ እንዲህ መንጭቀው ነው የሚያስወጡት ማለት ነው። ሲቲ በጣም እያስፈራኝ ነው። በነገራችን ላይ የእኛ ነጥብ አለመጣል ነው አሪፍ፣ እኛ እስካሸነፍን ድረስ ምንም ስጋት እንዳይገባችሁ ምናምን የምትሉ ሰዎች በጣም ሳስታችኋል። የ2 ነጥብ ልዩነት አስተማማኝ አይደለም። ምክንያቱም ክለቡ ሲቲ ነው። እኛና ማንቸስተር ሲቲ እርስ በርስ ብንገናኝ በ2 ነጥብ ልዩነት ሆነ ማን ሊያሸንፍ እንደሚችል ግልጽ ነው። ምክንያቱም የዋንጫ ሜንታሊቲ የሚባል ነገር አለ። ሰውየው ፔፕ ጋርዲዮላ ነው። አጥቂው ኤርሊንግ ብራውት ሃላንድ ነው። በረኛው ዶናሩማ ነው። ሲቀጥል ቡድኑ የአውሮፓ ቻምፒየንስ ሊግ የፕሪሚየር ሊግ 4 ዋንጫ ምናምን ተከታታይ ያሳካ ቡድን ነው። ትልቅ ሜንታሊቲ ላይ ያለ ቡድን ነው። ለዚህ ነው የምፈራው። በትንሹ የ5 እና የ6 ነጥብ ልዩነት ማርጅን መኖር አለበት የምለው ለዚህ ነው። የእኛ ቡድን እያሸነፈ መቀጠል ብቻ ዋጋ የለውም። ማንቸስተር ሲቲ ነጥብ መጣል አለበት፣ ግዴታ ነው። ኮፒ ሊክ በደንብ አድርጎ አካውንቴ ተመቷል እያልኳችሁ ነው። ፎሎ ማድረግ እንዳይረሳ፣ ሪፖስት እና ሼር ላይክ ማድረግ እንዳይረሳ። ይመቻችሁ። ብራይተን እናሸንፋለን። ማንቸስተር ሲቲ ኖቲንጋም ፎረስትን 2-1 በማሸነፍ ከአርሰናል መሪነቱን መልሶ ተቀብሏል ማለት ነው። ቸርኪ የሚባለው ተጫዋች የእውነት ነው የምላችሁ ኬዲቢን አፈቃኝ ምናምን እንዳይሉ ነው ያደረጋቸው ማንቸስተር ሲቲዎችን። ዛሬም ቢሆን 1 ጎል 1 አሲስት አድርጓል ማለት ነው። በጨዋታ ላይ የሚያደርገው እንቅስቃሴ ለየት ያለ ነው ምላችሁ። ፎደን ከተመለሰች ቆይታለች። ፎደን ዚባክ ምናምን ማለት ይቻላል በስርዓት ማለት። አሁን ከማንም ጋር ማነጻጸር ትችላላችሁ። ያራዳ ልጁ ከሳካ ይበልጣል ምናምን ማለት ትችላላችሁ። ተመልሶላችኋል ፎደን ያራዳ ልጅ። ግን ያው ደግሞ ለጊዜው ይመቻችሁ። ስንቱን የቋጠረብን፣ አረ ስንቱን የቋጠረብን። በኢየሱስ ስም ዛሬ ቼርኪ የሚባል ተጫዋች ድንቅ ተጫዋች ባይኖር ኖሮ ወድቀን ነበረ ጋይስ። ይህ ሁሉ ብቀያድ ያለው ሲቲ በስመ አብ ሲቲ ማለት ነው። እግዚአብሔርን ነው የምላችሁ። ፈርስት ሃፍ ሺት የሆነ ፐርፎርማንስ ነበር ያሳየው። ሰከንድ ሃፍ ግን አገባ ራይንደርስ፣ ሊያውም በቼርኪ አሲስት። ከዛ ገባብን የሚያናድድ ጎል። ያ ጨዋታ ኦራይሊ ነው ጥፋቱ። ኦራይሊ ቦታው ስለለቀቀ ነው እንጂ አይገባም ነበር። ብቻውን ምንም መተንተን አያስፈልግም። ተርፈናል። 3 ነጥቤን ይዣለሁ። በቃ ጨረሱ። ምድረ ቋጣሪ። አሁን ቁጭ ብዬ ረጋ ብዬ ዘና ብዬ ያንተን ጨዋታ ቋጥራለሁ። ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉት። ሲቲዝንስ እንኳን ደስ አላችሁ። ፎሎ ማድረግ እንዳደረሱ እና አካውንት ይመቻችሁ። አንድ የሚያስጠለን የለም። አርሰናልን አትከተለው ወጥቶ የሚልልን ሰው የለም።
እድሜ ልክ ጥላ ይመስል እንደተጣበቅ አሁን ይሄን ጨዋታ ማሸነፍ ኖቲንጋም ፎረስት ወዲያው ወደ ጨዋታው አንዳች አድርጎ ተመልሰው ቼልሲ ግን አኡዙ ቢላ እንዴት አባህ ነው የምትችለው? እንዴት አባት ነው የምትችለው? አንተ አይደረግም እኮ ከፈረንሳይ ከሊጓን መጥተህ ፕሪሚየር ሊግን በወራት ውስጥ ቁርጥ መበልተህ ተራ የምንፎክርበትን ሊግ እኮ ቀላል ነው ብለህ ጉድ ሰራሃል። አንተ እንዲህ እኮ አይለመድም። እንዲህ አንድ ሊግ በወራት ውስጥ ሽምጥጥ በመቶ ምናምን የመጡ ነቪርትስ ገና እየተላመዱ ነው። ኢዛክም የለም። አንተ ማነህ ነው ፕሪሚየር ሊጉ ላይ ቦስ ሆንከው? ከሌላ ሰፈር ነው የመጣው። ኧረ ሱብሃንአላህ በቃ አትከተለን፣ ይሄ ቲም አይከተለን። ከአመት እስከ አመት እስኪ ተወን፣ ሌላ ቲም እንኳን ቢከተለን አመቱ እየተደገመ እኮ እየመሰለን ነው። በቃ ይሄ ሁለተኛ ላይ ኖሮ ወይ ሊቨርፑል ሲከተል ይሻለን ነበር። እኛ ሊቨርፑልን ስንከተል አልደበረንም፣ በ5 ነጥብ ሩቆ። ሲቲ ግን ሲከተለን አንደኛ ሆነን ደበረን። አንድ ሰው አትከተላቸው፣ ተወው። ሚኬል አርቴታ የሚለው ሰው የለም። ቼልሲ ደግሞ ደህና ጎል ካሉና አላገባም። የኔ ጥጋበኛ አንተ ትችላለህ። እኔ ወላሂ ለአዚም ጥብስ የሆንክ ሰው ማለት ነው። እኔ ጋርዲዮላ እንዴት አባቱ አድርጎ እንዳፈሰ ሰው ከሊጓን መጥቶ ፕሪሚየር ሊግ ላይ ካቦ ይሆናል። ፕሪሚየር ሊግ ላይ በዚህ ሰዓት ዓለማችን ላይ ቤስት 10 ቁጥር ቸርኪ ምንም ልትለኛችል ምንም ልትለኛችልም። አርሲዬ ፈርተሻል፣ አርሲዬ ፈርተሻል። ምድረ የአርሰናል ደጋፊ ሁሉ በዚህ ሰዓት ደንግጧል። ልብህ ደንግጦን ያለው እረዳለሁ። እየመታ ነው በም 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 ሲል ይሰማኛል። ፔፕ አይፋታችሁም፣ ፔፕ አይፋታችሁም፣ ፓፓ ፔፕ አይፋታችሁም። ይሄንን አመት እውነቱን ነግራችሁ ይሄንን አመት አርሰናል ይሄንን እድል ካመለጠው መቼም ዋንጫ አትበሉ። መቼም ፈርተሻል፣ ፈርተሻል። እየተከተለች ነው ሲቲ። ዛሬ ሲቲ በእውነት ተፈትኗል፣ በጣም ተፈትኗል። ነገር ግን አደረገው ቸርኪ ያደረገው ነው የምልሽ ፓፓ። በቃ ምንም ማድረግ አይቻልም። አመቱ የማንቸስተር ነው፣ የማንቸስተር። አርሰዬ እስካሁን ድረስ እየቋጠርሽ ነበር አይደለ? ምንም ማድረግ አይቻልም። ማንቸስተር ሲቲ ላይ መቋጠር ማለት ይሄ ራስን ለጨጓራ ህመም መዳረግ ነው። ማንቸስተር ሲቲ እንግዲህ 2-1 ከሜዳ ውጪ ተቸግሮ ማለት ነው በራያን ቸርኪ ጎል ማሸነፍ ችሏል። ምን አይነት ጎል ነው ያስቆጠለው ራያን ቸርኪ ማለት ነው። ከማንቸስተር ሲቲ ውጤት በኋላ ደረጃ ሰንጠረዡን ስንመለከት 2ኛ ደረጃ ላይ ሚዜዋ ወደ ቦታዋ ተመልሳለች። ዛሬ የሁላችሁም ትዕዛዝ ከማንቸስተር ዩናይትድ ኮማንድ ፖስት ታዞላችኋል። ቋጥሩ፣ ፍሬያችሁ ይፍረጥ ከፈለገ ቋጥሩ። ብራይተን የልጅነታችን እሱን ነው የምንደግፈው ከዚህ በኋላ። እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮንግራቹሌሽንስ የማንቸስተር ሲቲ ደጋፊዎች። ማንቸስተር ሲቲ በድጋሚ ለጊዜውም ቢሆን የፕሪሚየር ሊጉ መሪ መሆን የሚችልበትን ጣፋጭ 3 ነጥብ ማስመዝገብ ችሏል። እኔ ይሄ ሲቲ በጣም የሚገርም ግስጋሴ ላይ ነው። አላማረኝም እንዳልኳችሁ ቀጥሏል። እንግዲህ ለ6 ተከታታይ ጨዋታዎችም ድል ማድረግ ችሏል ማለት ነው። ዛሬም ኖቲንጋም ፎረስትን ከሜዳው ውጪ ተጉዞ ፈታኝ የሚባል ጨዋታ አድርጎ እንግዲህ 2-1 በሆነ ውጤት ነው ማሸነፍ የቻለው። ራያን ቸርኪ ምን አይነት ተጫዋች ነው ጋይስ! ቀኝ እግሩ ግራ እግሩ የማይለይ አይነት ተጫዋች ማለት ነው። በሁለቱም እግሩ ሲጠቀም ኳስን በቃ በሚገርም ሁኔታ ውጤታማ ማድረግ የሚችል አይነት ተጫዋች ነው። ዛሬም ለማንቸስተር ሲቲ ሁለቱም ጎሎች መቆጠር ዋነኛ ምክንያት ነበረ። ቀጥተኛ አስተዋጽኦ ሁለቱ ጎሎች ላይ ማድረግ ችሎ ነበር። የመጀመሪያው ጎል በቲጃኒ ራይንደርስ አማካኝነት 48ኛው ደቂቃ ላይ ሲቆጠር አሲስት ማድረግ ችሎ ነበር። ከዛ ኖቲንጋም ፎረስቶች በኦማሪ ሆጅሰን አማካኝነት እንግዲህ አቻ ማድረግ ቻሉ 54ኛው ደቂቃ ላይ። በድጋሚ ሲቲዎች እንግዲህ 84ኛው ደቂቃ ላይ ጨዋታው ሊጠናቀቅ 6 ደቂቃዎች በሚቀሩት ጊዜ ላይ እንግዲህ ራያን ቸርኪ አስደናቂ ቮሊ በማስቆጠር ማንቸስተር ሲቲ ጨዋታውን 2-1 ማሸነፍ ችሏል ማለት ነው። ቸርኪ ምን አይነት ግስጋሴ ላይ እንደሚገኝ በጣም የሚያስገርም ነው። በጠጠር መግዣ በሚባል መልኩ ነው ማንቸስተር ሲቲዎች ከሊዮን ይህንን ተጫዋች ማስፈረም የቻሉት። ያው በዚህ ዘመን እንደዚህ አይነት ታለንት ያላቸውን ተጫዋቾች ከ100 ሚሊዮን ዩሮ በታች ለማግኘት በጣም አስቸጋሪ ነው። እሱም ግን በ30 ሚሊዮን ዩሮ ነው ያገኙትና ይሄን ያህል ፐርፎርም እያደረገ መገኘቱ በጣም የሚያስደንቅ ነው። ለማንኛውም ማንቸስተር ሲቲ አሁን ላይ ለጊዜውም ቢሆን የፕሪሚየር ሊጉ መሪ ሆኖ 40 ነጥቦችን በመያዝ ከአርሰናል በ1 ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። አርሰናል አሁን ከብራይተን ጋር ጨዋታውን ማሸነፍ የሚችል ከሆነ መሪነቱን መርሶ መረከብ ይችላል። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኖ ኳስ መረጃዎችን ማግኘት ይችላል። ሲቲዝንስ እድሜ ለራያን ቸርኪ ጋይስ፣ ምን አይነት ተጫዋች ነው! ይዟቸው ወጣ። የሚገርም ጎል ያስቆጠረው 84ኛው ደቂቃ ላይ የማሸነፊያውን ጎል በማስቆጠር ማንቸስተር ሲቲን አሸናፊ በማድረግ 3 ነጥብ ይዞ በሊጉ አናት ላይ እንዲቀመጥ አስችሏል ራያን ቸርኪ ጋይስ። እስቲ ሁላችሁም 10 ቁጥር እያላችሁ ኮሜንት ሴክሽን ላይ አድናቆታችሁን
ግለጹለት ጋይስ። በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ ወደ ሲቲ ግራውንድ የተጓዘው ማንቸስተር ሲቲ 2-1 በማሸነፍ ሙሉ 3 ነጥብና ጣፋጭ የሆነ ድል አስመዝግቦ መመለስ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች በኖቲንጋም ፎረስቶች እጅግ በብዙ ተፈትነው ነበር። የመጀመሪያው አጋማሽ በተለይ በጣም ከብዷቸው ነበረ። ሰከንድ ሃፍ እንደተጀመረ እንግዲህ 48ኛው ደቂቃ ላይ ራያን ቼርኪ አሲስት ያደረገለትን ጎል እንግዲህ ቲያኒ ራይንደርስ በጥሩ ሁኔታ አስቆጥሮ መሪ ማድረግ ችሎ ነበር። ነገር ግን መሪነቱ ከ6 ደቂቃ አልዘለለም። ኖቲንጋም ፎረስቶች 54ኛው ደቂቃ ኦማሪ ሃቺንሰን ባስቆጠራት ጎል አቻ መሆን ችሎ ነበር። ከዛ በኋላ ለረጅም ደቂቃዎች ሲቲዎች ጎል ለማስቆጠር ተቸግረው ነበረ። ሆኖም ግን የቁርጥ ቀን ልጅ ራያን ቼርኪ 84ኛው ደቂቃ ላይ ባስቆጠራት ግብ ሲቲን አሸናፊ ማድረግ ችሏል። በጣም ድንቅ ብቃት ያሳየ የማንቸስተር ሲቲ ብቸኛው ተጫዋች ማለት ይቻላል በዚህ ጨዋታ ላይ። ለማንኛውም አርሰናል ከብራይተን ጋር የሚያደርገው ቀጣይ ጨዋታ እጅግ ተጠባቂ ነው። እስከዛ ሲቲ በ40 ነጥብ በ1 ነጥብ ከፍ ብሎ መሪነቱን አጠናክሮ ቀጥሏል። ስለ ሲቲ ድልና ስለ ራያን ቼርኪ ድንቅ ብቃት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሪ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ራያን ቼርኪ እጅግ ትርጉሙ ላቅ ያለ ግብ ባለቀ ሰዓት ወይም ከ80 ምናምን ደቂቃ በኋላ አስቆጥሮ አሸናፊ ማድረግ ችሏል። ሲቲን ባክ ቱ ቶፕ ባለፈውም ሳምንት መርተው ድጋሚ አርሰናል ተረክቧቸው ነበር። አሁን አርሰናል ከብራይተን እስኪጫወት ድጋሚ መሪ መሆን ችለዋል። 1 አሲስት 1 ጎል በማድረግ የጨዋታው ማን ኦፍ ዘ ማች ነበረ። ተችማፑም በጣም ብዙ ቦታ እንደሸፈነ ያሳያል። ፔፕ ጋርዲዮላ ለፔፕ ላይንደርስ በጣም እየጠቆሙ ክሬዲት የሚመስል ነገር ሲያሳዩ ነበረ። እጅግ ወሳኝ ጣፋጭ ድል ማንቸስተር ሲቲ ያስመዘገበው። አርሰናል ደግሞ አብረን እናያለን። ፎር ላይክ ሼር ማድረግ አይረሳ። ይመቻችሁ። ሃላንድ ካለ ሲቲ አይሸነፍም። ቼርኪ ካለ ሲቲ አይሸነፍም። በቃ ወያላው ጉድ ፈልቷል። አሁንም ሲቲ መጣየው አንገት ስር ገብቶ እየተነፈሰ ነው። ጥግህን ያዝ ነው የሚል ከደበረ ጥግህን ያዝ። አልተፋታም ሲቲ